ምን ሰራለሽ? ምንድን ከማን ነው የተደበቅሽ? ምንድን ነው የሰራሽው? ምንም የሰራሁት ነገር የለም። ያው እኔ ሳስበው እንዳልኩ ነው ከመስፍኔ ጋር ያሰቡት ነገር ይኖራል እንጂ እንደዚህ እሷ ልጠፋብኝ አትችልም። በጣም አስቸጋሪ ሰው ናት። አባታችን ራሱ በሷ ምክንያት ነው ደሙ ከፍ ብሎ ያረፈው። መስፍኔ የት እንዳለች ያውቃል። እሷ መስፍኔ የት እንዳለ የምታውቅ ነው ይመስለኝ። ታውቃለች ብዬ ነው ማስበው። እና አንድ ላይ ናቸው ብዬ ነው ማስበው እንጂ እንደዚህ ልጠፋ አትችልም እሷ። ስለ በቃ እሷ አሁን ከሀገር ውጪ ነው የምትኖረው። ከመጣች 10 ቀን ነው እንዳልኩ። መስፍኔ ማግኘት ቢፈልግ ሊያገኛት ይችላል። ነገር ግን የኛን ህይወት አሁን ማተራምሳ እሷ መውጣት ትችላለች። እና ይሄ ሰውዬ ይቅርብሽ ለምንድን ነው እቤት ድረስ እየመጣ የሚሸኝሽ? አረ የሥራ ቦታ ነው እንድትዋወቁ ምናምን በሚል እቤት ውስጥ ጭቅጭቅ ምናምን ታስነሳ ነበር። ሳንቲም ቸግሮን አስይዤዋለሁ መስፍን ጋር ነው ምናምን ነገር። በዛ ሰዓት ነው አባቴ ደንግጦ በቃ ሆስፒታል የገባው። ያው ልጅ ስም ነበርኩ ምንም ማድረግ አልቻልኩም። ግን እሷ ማድረግ ትችል ነበር፣ ብዙ ነገር መፍጠር ትችል ነበር። ሆስፒታልም አንዳንዴ እየጠጣች ትመጣለች፣ ሲጋራ ታጨሳለች ውስጥ ቁጭ ብላ። እየተሳሳቁ ነበር ከመስፍን ጋር የሚወጡት። ያ በቃ ሆስፒታል መጣ ራሱ በቃ ቤት ካርታ አስጠኝ፣ ገንዘቡን ትራንስፈር ማድረግልኝ፣ ልጅ አይደለም ምናምን እያለች ነበር የምታስጨንቀው። በቃ እንዴት አድርጌ ነው እገለዋለሁ ሰውዬ በቃ አባቴንም በገደለኝ በዚህ ምክንያት ነው እናቴም እንደዚህ ሆነች ምናምን ያልኩ በጣም ነበር ማሰብ። ግን መስፍን የሚቻል ሰው አይደለም። ቆይቼ ሲገባኝ የልጅነት አስተሳሰብ ነው በቃ እሱን አይደለም መግደል ማግኘት ራሱ ከባድ ነው በእኔ። ቢያንስ አንድ ቤት እንኳን ለመሸጥ ማክሲማም ብዙ ጊዜ ሊፈጅ ይችላል፣ ይታወጃል ምናምን ነገር አለ። ይሄ ነገር ሂደት የጨረሰችው እሷ አውቃ ነው ፈልጋ ነው እንጂ ቤቱን እኮ መስፍን ይወሰደው አለች። ምን አልኳት? ቤቱን መስፍን ይወስዶታል እና በቃ ልጅኛ በህይወት መኖራችን ራሱ በቂ ነው። ይሄን ወስዶ የሚገላገል በቃ ከዚህ በኋላ እዚህ ነው የምንኖረው። ያን ቤት ወስዶ እኛን ከተወን ጥሩ ነው። በቃ ከዚህ በኋላ እኛ በህይወት መኖራችን ጥሩ ነው። አባታም አርፏል። በቃ እሷ ከሄደች በኋላ ነው በቃ ብዙ ነገር መስፍንም በጣም ተናዶ ቤት የሚመጣው እሷ ከሄደች በኋላ። እሷ ከካለችው በኋላ ቤት መምጣት ጀመረ። ምን አልዳም እናቴ ገላት ነው እንዴ እየመጣኛ ነው ትጠይቀን ትለዋለች። ከዛ መቼ እውነተን ነው? አሁን እሺ ና ለምንድነው ስልክሽን አጥፍተሽ የሄድሽው? ወይ ጉዳባት ሰማኝ። አንቺ ነሽ አይደል የመስፍንን ሰዎች የላክሽባት ልጅቷ ላይ? ምንድነው የምትሳየው እኮ ነኝ አይደል እንዴ? እሺ አሁንም ከመስፍን ጋር ተሰራለሽ አሰሪ ማለት እኔ እኮ ነኝ ያጋለጥኩት ምንድነው እንድትደበቅ ያደረገሽ? ምንም የተደበቅኩት ነገር የለም። ለምንድነው የተደበቅሽው? ከሱ ጋር እኮ ብዙ ነገር ያልጨረስነው ነገር አለ። ምንድነው ያልጨረስሽው? ንብረቴን በጠቅላላ ወስዷል። ምን ያደረግሽ ነው? እኛን ያሳልፈሽ እየሰጠሽው ነው? አሁንም እሱን ይዘሽው ለመውጣት እንደመጣሽ መስፍን አገር ውስጥ እንዳለ ደርሰንበታል። ነገር ግን እኛን እዚህ ውስጥ ለምን እንደከተትሽን ብቻ ነው ያልገባኝ። አንቺ ግን ከመስፍን ጋር ለመገናኘት ነው ለካ? አይደለም፣ ለመደበቅ ራሴንም ከሱ ለመደበቅ ራሴንም ለማዳመጥ ነው ወደዚህ የመጣሁት። በቃ ሁላችሁንም መተው ፈለኩኝ ለጊዜው። እንዴ ምን ማለት ነው? አተውኝም እንዴ? ሰው ሲተዋችሁ መተው ነው። ላለቀለት ሰው ነው እየሰራሽ ያለሽ? ምንም ላለቀለት ምናምን አትበለኝ። እኔ ምንም እየሰራሁ አይደለም። ስሰራ አይተኸኛል? የትም ሀገር ዜጋውንሽ ትገበያታለሽ። ይህንን በደንብ ወቂ። አላስፈራራሽ። ላለፉት 2 ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1፣ ባለ 2፣ ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት
ሰላም 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 ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ እንደሚታወቀው የመስፍንን ጉዳይ መጨረሻው ላይ ለማድረስ ወሳኙ ምዕራፍ ላይ ደረስንበት ጊዜ ላይ እንገኛለን በዚህ አጋጣሚ ብዙ ነገሮች ያጋጠሙን ይገኛሉ ብዙ ያልታሰቡ ነገሮች ብዙ ያልተጠበቁ ወንጀሎች መስፍን የሰራቸው በየአቅጣጫው የተበተኑ ወንጀሎችን እንዳለ ሰብስበን እንግዲህ መስፍን ላይ የሚደረገው ክስ ተጠናክሮ እንዲቀጥል የሚያደርጉ የሚረዱ ነገሮችን በማሰባሰብ ላይ እንገኛለን በመጨረሻም እንግዲህ መስፍን በቁጥጥር ስር ሊውል ጫፍ ላይ ተደርሷል ማለት ነው እንግዲህ በሁሉም አቅጣጫ የመስፍን ጉዳይ እየተንቀሳቀሰ ይገኛል በእኛ በኩል እየሰራን ያለው ነው ስራ ለእናንተ እያደረስን እንገኛለን እንዲሁም ደግሞ በንስራይን በኩል እየተሰሩ ያሉ ስራዎች አሉ ከዛም ባለፈ ደግሞ የህግ ሰዎች ትልቁ ሚና እየተጫወቱ ይገኛሉ መስፍንን መውጫ መግቢያ አሳጥተነዋል ከበባ ውስጥ አስገብተነዋል መጨረሻውን አቃርበነዋል ማለት ነው ስለዚህ እንግዲህ በቅርብ እጅግ በጣም በቅርብ ምናልባትም በዚህ ቪዲዮ የመስፍን መጨረሻ ሊሆን ይችላል ተብሎ ይጠበቃል እንግዲህ ዛሬ ምን ይዛችሁ መጣችሁ ምን አዲስ ነገር አለ ካላችሁን ደግሞ ይዘን የመጣነውን አዲስ ነገር ለእናንተ እናደርሳለን ማለት ነው ዛሬ በጣም እጅግ በጣም አስገራሚ መረጃ ያገኘን ይመስለኛል ትልቅ ምዕራፍ ላይ ደረስን ይመስለኛል እንግዲህ የባለፉትን ቪዲዮዎች እንዳያችሁት ነው ያላያችሁ ሰዎች ካላችሁ እኔ ከመነግራችሁ ቪዲዮውን አይታችሁ ተመለሱና አሁን ምን አጋጠመን የሚለውን ነገር አብረን የምንሰማ ይሆናል እንግዲህ ቪዲዮውን አይታችሁት ነው ለሚፈልገው ነው እንጂ ምክንያቱም ያብራው ክፋይ በወዲ ውስጥ ነው ያለ እስከ ወልድ ድረስ ነው የሚጠብቀው እንጂ ከዛ በኋላ እንደሚያጠፋኝ ያውቃለሁ ምክንያቱም እና እነሱ መስላችሁ ነው የሮጡት ሰፈር ውስጥ የገባንበትን ቤት ስታጠያይቅ ነበር ከፈለከኝ ምንም ማቆ ነገር የለም የምሬ ነው ወንጠር ነው ማፋት ከአሁን እንደዚህ ካልካችሁ ሰዎች ጋር እኮ አካባቢውን ትንሽ ስለማላቀው በቃ ማታ ተጣሏችሁ ቴንሽን ስላለብኝ ነው ማታ ጣልቺ ስለነበር ከሰው ጋር ሰብሰብ ብላችሁ ወደኔ ትኩረት ስትስቡ ሮጥኩኝ ያው ነፍስ ስላለ ከዛ አጋጣሚ ሳያችሁ አያችሁኝ እናንተም ከዛ ሮጥኩ ማታ ተጣሏችሁ ሰዎች ስለሆኑ ነው እንዴ አው ይሄ የኔ መኪና ነው ያንተ መኪና ነው ስለዚህ ይኸውልህ እዚህ ጋርም ስትከታተለን ነበር አይደል ይሄ አጋጣሚ መኪና ምን ማለት ነው አጋጣሚ ማለት በስልክ ነው ገንዘብ አካውንት ይላክልኛል እሷን እንድከታተላት የኔ ትእዛዝ እሷን መከታተል ብቻ ነው ያው ቅድስትን እናንተ እንደምታገኙት ያውቃል ከናንተ ጋር እንደሆነች ያውቃልና እናንተን ተከታትዬ ቅድስት ጋር እንድደርስ ያው ቅድስት እርጉዝ ስለሆነች እርጉዝ እንደሆነች ያውቃል ልጁን ነው ለዚህ ይዤሽ ልሄድ ነው ይዤሽ ልሄድ ነው የመጣው እናንተ ባመጡ ከዚህ ሁሉ ነገር አልገባም ነበር ችግር የለውም አሁን ቅድስቴ ይኸውልሽ ስሚኝ እዚህ ቦታ ላይ ከቆየሽ የመስፍን ሰዎች ያገኙሻል እሷ ልጅ ማብራችሁ ናችሁ እኮ ይወጣችሁ ከኛ እኩል እኮ አልወጣችም እሷ እንዴ ታዲያ እንጆሪ ብቻ ስትሯሯጡ አብራም ይሄድች መሰለኛ ነኝ እንዴ እሷ እኮ አብረሻቱኝ ብለና ነበር የለችማ ከኔ ጋር እኔ ብቻ ነው ወደ እኔ ሄደችው እሷ የለችም የት እንደሄዱ አላውቅም ነው አሁን ስለዚህ ቶሎ ብለሽ አንቺ ሻንጣሽ ማዘር የልጆት ህይወት አደጋ ውስጥ ነው የልጆት ህይወት አደጋ ውስጥ ነው ዛሬ ደግሞ ሊያገኛት ነው እያልኩት ነው ካገኛት አደጋ ውስጥ ነው የሷ ህይወት አደጋ ውስጥ ነው እያልኩት እና ምን ይሻለኛል ምን አርጊ ነው አሁን የምትለኝ እስኪ ምን ነው ያለችው የት ነው ያለችበትን እኔ የታውቃለሁ ንብረቴን አጥፍታ ለድነት ዳርጋይን ሄደችው አሁን ደግሞ ምን ቀረ እኔ እኮ ምንም ስለሷ የሚያገባኝ ነገር የለም የሷ ነገር አብቅቶልኛል ከሷ አልፎ ለኔ ጦሷ ተርፎ ለድነት ዳርጋይን ሄደችው አልኩ አሁን ደግሞ ይሄ ልጅ ደግሞ በሷ ሰበብ እንዳላጣ እባክህ እኔ የሷ ነገር አያሳስበኝም ልጅነቴ ነው እንዴት አድርጌ ልግባ በሷ ጉዳይ እምታቆራቋ አይደለችም መልሳ እሱ ጋር ትገጥማለች ንብረቴን አሳልፋ ሰጥተዋለች የነበረኝን ሀብት ሁሉ አሳጥታ ዳርጋኛለች እንዴት አድርጌ ነው አምኜ ከሷ እምቆመው ግን በቃ እሱ ነገር ደግሞ ያዋጥላትም አሁን በሱ ጉዳይ ስለሆነ ነው የመጣች ራሱ ይመስለኝ የሱን ስም ሲነሳ ነው የመጣችው የፈለገ ቢጣሉ ምንም ቢሉም ተጋብተው አብረው ብዙ ጊዜ ኖረዋል እዚህ የመጣች ምናምን እናቴንም በጣም ነበር የሚያስጨንቃት እኔ ያዛን ጉዳይ ማስተውስ አልፈልግም በጣም እንበይ የሚመጣው እዛ ውጪ ሄዳ ምናምን እኔ ኢንስታግራም ላይ የሆነ ፖስት ምናምን ነገር አያለሁ የተሻለ ህይወት ነው ያላት ምናምን አሪፍ ላይ ናት አንድ ብር ግን እናት ያለች ወንድም ያለ ብላ አንድ ነገር አድርጋለሁ አታውቅም እንግዲህ አደራህን አንተም ክፉ እንዳትናገር ምትጠየቀውን ብቻ መልስ አደራህን ራስህን ጠብቅ
እንግዲህ የመቅደስን ጉዳይ መጨረሻ አልታወቀም ማለት ነው ከነበረችበት ቦታ ልናገኛት አልቻልንም እንግዲህ የሷን ጉዳይ እስከ መጨረሻው ድረስ ልንገፋበት ተስማምተን ከወንድሟ ጋር ጥረት ስናደርግ ነበር እንግዲህ ዛሬ ሁለተኛ ቀናችን ነው ከሱ ጋር ያልሄድንበት ያልገባንበት ቦታ የለም በመጨረሻ ግን ልትኖር የምትችላቸው ቦታዎች ሊስት አውት አድርገን ወደዛ ለመንቀሳቀስ ወስነናል ነገር ግን እሷ ከጀርባዋ የደበቀቻቸው ሚስጥሮች ምንድናቸው የሚለው ከወንድሟ ጋር እዚህ ቆይታ የምናደርግ ይሆናል እናንተ ደግሞ ሼር ላይክ ኮሜንት እና ሰብስክራይብ ያደረጋችሁ እንድትከታተሉን ስል እጋብዛችኋለሁ ዘላለም ዘገየነኝ አብራችሁኝ ሁኑ እሺ እንግዲህ ተመልካቾቻችን ቀደምም ለናንተ ለመናገር እንደሞከርኩት በመግቢያዬ ላይ ብዙ ጥረት ያደረግን እንገኛለን ነገር ግን እኛ በቀረብን ቁጥር የሆነ ቦታ በሄድን ቁጥር ላገኛት አልቻልንምና እስቲ ፍለጋችን ምን ያክል ነበር የሚለው እንደው ካንተ አንደበት ለመስማት ያህል ምን ያህል ፍለጋ አድርገናል የሚለው እስቲ ባጭሩ ንገረን ያው እንግዲህ አብዛኛው ጊዜ ካንተ ጋር ነበር ያሳለፍነውና ትላንት ማታ እንደሄር ነው አክስታችን ጋር አየር ጤና ሄደን ነበር እዛም ልትገኝ አልቻለችም ሳሪስም ሄደን ነበር እዛም ልትገኝ አልቻለችም ያው እኔ ሳስበው እንዳልኩ ነው ከመስፍኔ ጋር ያሰቡት ነገር ይኖራል እንጂ እንደዚህ እሷ ልጠፋብኝ አትችልም ምክንያቱም ትኖራለች ብዬ ማስበብ ቦታ ያንዳንዱ ጓደኞቿ ጋር ሳይቀር የሃይስኩል ፍሬንዶቿ ጋር ሳይቀር እንኳን ይጃሉ አቃቸዋለሁ በብዛት እና እንዳልኩ በቃ እኔ በቃ ከሱ ጋር ያለች ሰው ናት በጣም አስቸጋሪ ሰው ናት አባታችን ራሱ በሰው ምክንያት ነው ደሙ ከፍ ብሎ ያረፈው እኔ አንዳንድ ነገሮችን ሳስብ በጣም ነው ማዝነው በሷ ጉዳይ እንደተነተን በታሳዝነኝ ግን በቃ ለአባቴ እልፈት እሷ ናት ዋንኛው ተጠያቂ ቤታችንን እንደዚህ እንዲወርቅ ያደረገችው እሷ ናት መስፍን የሚባለው ሰውዬ ከመጣ ጀምሮ ብዙ ነገር ነው ያበላሸችብን በቃ ምን እንደምል አላውቅም እንግዲህ ዋናው ነገር እሷ አሁን ያለችበትን ሁኔታ እርግጠኛ ሆነን መናገር አንችልም ምናልባትም የመስፍን ሰዎች አግኝተዋት ሊሆን ይችላል ጉዳት ደርሶባት ሊሆን ይችላል ብዙ ነገር እያሰብን ነው እኛ ያንተ ግምት ምንድነው ያው እሷ እዚህ ከመጣች አንድ 8 ቀን 10 ቀን ይሆናታል እና እኔ ብለ መስፍን እሷን ሊያገኛት ቢፈልግ እዛ ኤርፖርት ሊዛት ራሱ ይችላል እንደመጣች ማግኘት ይችላል እርግጠኛ ሆኜ ነገር መስፍን ብዙ ቼን ያለው ሰው ነው ይፈልገው ነገር በፈለገበት ሰዓት ማግኘት ይችላል አይደለም እሷን ብዙ ነገር ማግኘት የሚችል ሰው ነው እንጂ እሷ ለሱ ከብዳ ምናም ነገር አይደለም እርግጠኛ ሆኜ ነገር ማለት ነው መስፍን የት እንዳለች ያውቃል እሷ መስፍን የት እንዳለ መታቅ ነው ይመስልኝ ታውቃለች ብዬ ነው ማስበው እና አንድ ላይ ናቸው ብዬ ነው ማስበው እንጂ እንደዚህ ልጠፋ አትችልም እሷ ይሄ ነው ለምችለው ሌላኛው ነገር ምን መሰለ እንግዲህ ባለፈው እናንተ ቤት ለመጀመሪያ ጊዜ ስንመጣም ሆነ በድጋሚ ቤት ስንመጣ አንተ ፍቃደኛ አልነበርክም ለምንድነው ይሄን ያህል ፍቃደኛ ላትሆን የቻልከው አንተስ ከመስፍን ጋር ግንኙነት እንደሌለክ እኛ እርግጠኛ መሆን እንችላለን ያው ባለፈው ለታ መተ ቤት እንደዛ ውጣልኝ ምናም ነገር ያልኩት የመስፍን ስም ሲነሳ ነው ስለ ከዚህ በፊት ብዙ ነገር ጎርቶን ቀጥቅጦኛል እኔ ራሱ እጄ ባለፈው እንዳሳያችሁ እጄ ተሰብሯል ምናም እና መስፍኔ ድጋሚ በእኛ ህይወት አልገባም ብሎ ነበር እና ከዚህ በኋላ ማንተ አንድ እርምጃ ከተራመር ካለቀም ብሎኛልና እናንተ ደግሞ መስፍኔ ብላችሁ ስትመጡ ደነገጡኝ ስለ እኔም ፈሮኝ እሱም የላካችሁ የመሰለኝ ነበር ነገር ግን የሆነ ሳለ እየተረዳው ስመጣ ነው ባለፈው ማን ነው ሳጅን ይዞኝ ካስረዱኝ በኋላ ነው ነገሮችን ሁሉ ያመንኩት የዛንዴም ከማዘርጋ ረጋብ ያወሩት ለዚህ ነበር እንጂ እኔ ከመስፍኔ ጋር ግንኙነት ኖሮኝ አይደለም የሁሉ ቤተሰቦችን እንደዚህ ያተራምሶ እንዴት አይነት ግንኙነት ይኖረኛል ከመስፍኔ ጋር ብለ ታስባለህ ስለ በቃ እሷውን ከሀገር ውጪ ነው የምትኖረው ከመጣች 10 ቀን ነው እንዳልኩ መስፍኔ ማግኘት ይፈልግ ሊያገኛት ይችላል ነገር ግን የኛን ህይወታውን ማተራምሳ እሷ መውጣት ትችላለች ከሀገር ውጪ መኖር ለምዳለች ብዙ ሀብትም ያላት ሀገር ውጪ ነው እንዳልኩ ቤተሰቦቻችንን ማስረዳም ስለዚህ
እሷ ለኛ ጭፍን ጭላቻ ነው ያላት በጣም እኔ እንዴት እንደዚህ ለናታችን እንዴት ልትጨክ እንደቻለች አልገባኝም ማለት ያው አብሮ የዋለች ነው የሚባለው አብሮ የዋለ ሀያ ነው የሚባለው ልክ እንደዛ ነገር ነው ተረዳኝ ከሱ ጋር ስትውል ጭካኔ ተምራለች መሰለኝ በቃ እንደዚህ ብላ ሐሳባም ስለ ቤተሰብ ተጨንቃ ምናምን ታውቁ ነገር የለም እና አሁን እንዳልኩ ከመስፍን ጋር ግንኙነት ይኖራቸዋል እንጂ የዚህን ያህል ተጠፋብኝ አይችልም ምክንያቱም እኔ እንዳልኩ ሃይስኩል ተማሪዎች ፍሬንዶቿን አውቃለሁ ከመስፍን በፊት የነበረው ጓደኞቿን አውቃለሁ እንዳልኩ አክስታችን ጋር ሄደናል እዛ ብዙ ቦታ ገብተን ፈልገናታል የዚህን ያህል ቦታ ልትጠፋ የምትችለው መስፍን ሴፋ ውስጥ ያስቀምጧት ሊሆን ይችላል የራሱ ቦታ ካለ እንጂ እቴ እንደዚህ ልትጠፋ አትችልም ይሄን ሌላኛው ነገር ምን መሰለህ ምን እንደው በቃ የኔ ጥያቄ የሆነብኝ ነገር ልጠይቀ ምን አይነት እድገት ነበራት ምን አይነት ግንኙነት ነበራት ከቤተሰብ ጋር እንደው መስፍን ወደ ህይወቷ ከመምጣቱ በፊት ምን አይነት ሰው ነበረች መቅዲ የሚለው እስቲ ነገር ባይሩ እኔ ዛታ ልጅ ነበርኩና ሁላ ሁለተኛ እናቴ ብዬ ነበር መጣራት በጣም ፍቅር ነበረን ከግቢ ስትመጣ በቃ ያላት የሥራ ፍላጎት ያላት ተነሻሽነት ሱቅ ካልከፈትኩኝ ደፋቂ የቃልቀል ነው ቤተሰብ ካረዳው በቃ አባቴ ሁላ በጣም ነበር የሚደሰትባት እኔ ምን እንደምን አላቅም አንተን ከሞልድ እሷ ሴት ባንተ ብትሆን ይለኝ ነበር ሁላ በቃ የወንድ ስራ ነው ሰራው በጣም ደፋ ቀና ትላለች ለቤቷ ነበር የምትሮራጠው ጥሩ ጓደኛም ነበራት የዛ ሰዓት እና እንዳልኩ ያው የተገናኙበት ቦታ በስራ ጉዳይ ላይ ምናምን ይመስለኛል እኔ የዛ ሰዓት ብዙም አላውቅም እና ቤት እየመጣ ምናምን በሚያምር መኪና ምናምን ሲሸኛ ታውቃለሁ ለኛም ካረሜላ እንደዚህ የሆነ ሳንቲም ሰጥቶኝ ምናምን ነበር የሚሄደው እና በጣም መልካም ሰው ነበር የሚመስለኝ እሷም በሰዓቱ በጣም ደስተኛ ነበረች ግን ፋዘር በጣም በሷው ይደብረው ነበር እሱ ሲመጣ ምናምን በቃ እሷ ያውነሽም ታዩ ምናምን ነገር ስለ በቃ ካርሜ ማንጻሪውን በምን እንደሆነ አልገባኝም እና ይሄ ሰውዬ ጋር ይቅርብሽ ለምንድነው እቤት ድረስ እየመጣ የሚሸኝሽ አረ የሥራ ቦታ ነው እንድትዋወቁ ምናምን በሚል እቤት ውስጥ ጭቅጭቅ ምናምን ታስነሳ ነበር እናቴ ደግሞ ምንድነው የምትላት ሴት ልጅ ናት ትልቅ ሰው ናት ተመረቃ መጣ ነው ዩኒቨርሲቲ ጨርሳለች ለምንድነው የምታስጨንቃት ህይወቷን እሷ መቀጠል የምትችል ሰው ናት በዛ ላይ ደግሞ ቤቱን እያስተዳደረች ያለችው እሷ ናት ለምን እንዴት እናገራታለ ምናምን ሚል በመሃል ከናቴ ጋርም ጭቅጭቅ ምናምን ነገር ያነሱ ነበር እዛ አባቴ በጣም በቃ ይቆጣ ነበር በጣም እየተናደደ መጣ በዚህ ጉዳይ በቃ ከዚህ በኋላ ከዚህ ሰውዬ ጋር እንዳላይሽ እዚህ ቤት እንዳይመጣ ምናምን እሷም ደግሞ ማምሸት ጀመረች እዛ አልፎ ማደር ጀመረች አንዳንድ ጊዜ ጓደኞች ጋር አድራለሁ ምናምን ብላ በቃ ሰበብ ማብዛት አበዛች እና አቤት የምታድርበት ጊዜ በቃ ያነሰ መጣ ከዛ ለቤተሰብ ያላት ፍቅር እየቀነሰ መጣ አልፎ እየጠጣ ትመጣለች አልፎ እሱ እየመጣ አባቴን አንዳንድ ነገር ይናገረዋል ስለ እሷ ተነግሯለች መሰለኝ ከሱ ጋር ግንኙነት አትፈልግም ምናምን ናሽ ማግሌም ልካለው ምናምን ነገር ሲል አንፈልግም በቃ ከዚህ ልጅ ጋር ይቅርብሽ ምናምን ያለ ቤት ውስጥ በቃ ትልቅ የረብሻ ያስነሳው መጀመሪያ እሱ ነበር ከዛ በመሃል የሆነ ፋዘር የሚሰራበት የነበረ ድርጅት ነበር ትልቅ ኢየሱስ ነው እሱን በስዋስም ነበር ያደረገው እና እንደሆነ ጊዜ ሳንቲም ቸግሮት ነው መሰለኝ አቤት ገብቶ ሰነድ ሲያገላብጥ ያጣዋል ከዛ እሷ ሴት መቶ ሲጠይቃት እንደዚህ ቃ ልናስመጣበት ሳንቲም ቸግሮን አስይዤዋለሁ መስፍን ጋር ነው ምናምን ነገር በዛ ሰዓት ነው አባቴ ደንግጦ ሆስፒታል የገባው ረጅም ጊዜ ታመመ ምናምን ወደ 3 ወር ከምናምን ሆስፒታል ነበር ያ ጊዜ ሳስታውሰው በጣም ነው ማዝነው ያው ልጅ ስም ነበርኩ ምንም ማድረግ አልቻልኩም ግን እሷ ማድረግ ትችል ነበር ብዙ ነገር መፍጠር ትችል ነበር ለማሳከም ፍቅረኛ የሆነች አይመስለኝም ራሱ ሆስፒታልም አንዳንዴ እየጠጣች ትመጣለች ሲጋራ ታጨሳለች ውስጥ ቁጭ ብላ እየተሳሳቁ ነበር ከመስፍን ጋር የሚወጡት እና በቃ እናቴና እኔ በጣም ነበር ምናዝነው የሁሉ ጊዜ አሳልፋ መጣው ድጋሚ እንደዛ ነገር ስንገባ አባቴ በጣም ነው ምናፍቀኝ አባቴ ቢኖር እንደዚህ ምንኖር አይመስለኝም ነበር አይዞ እንደው ንብረቶች በአጠቃላይ እሷ እጅ ገብተው ነበር
ከዛ በኋላ እንግዲህ ቤቱን ጨምሮ ብዙ ነገር መስፍን ወደ መስፍን እንዳዛወረች እሷም አምናለች መቼ እንደሰጠውት እንኳን አላቀም ምናምን ያለችንና ምንድነው የምታውቀው ስለነዚህ ስለ ንብረቶቹ ጉዳይ ምንም አላውቅም ተላለች እንዴ እኔ አረ በጣም ነው ማዝነው እኔ አባቴ እዛ ሆስፒታል ተኝቶ እሷ ድጋሚ መጣ ራሱ የቤቱን ካርታ ስጠኝ ብላ ነበር የምጠይቀው እሱን ነበር የምጠይቀው እኔ ያን ጊዜ ሳስብ በጣም ነው ማዝነው ወናት ይቅርታው አይዞ ነው ካ ይቅርታ ችግር የለውም ያ በቃ ሆስፒታል መጣ ራሱ በቃ ቤት ካርታ ስጠኝ ገንዘቡን ትራንስፈር ማድረግልኝ ልጅ አይደለም ምናምን ያለሽ ነበር የምታስጨንቀው ከዛ በቃ በዛው ነበር አባቴ ያረፈው እና ንብረቱ ለሷ ይሰጥ ይቻለው እኔ እርሜም ስላልደረሰ እሷ ናት ማስተዳደር የምትችለው ቤት ኃላፊነት ለሷ ተሰጣት ከዛ በቃ በምን እንደሆነ አላውቅም አባቴ መኪና ቤት ውስጥ የቆመ ላንድ ክሩዘር ነበረ እሱ የናቴ ኤክስኪዩቲቭ መኪና ነበራት እሱ የራሷ መኪና ነበራት ሌላ ቦታ ደግሞ የሚከራይ ቤቶች ነበሩ የንግድ ሱቆች ነበሩ ማርካቶ ሱቅ ነበረ እንዴት አርጋ እንደ እኔ በምን አይነት መንገድ እንደሸጡት አላውቅም ያው እንዳልኩ የዛን ጊዜ ብዙም አላውቅም እንዳለ ነው ማቀው ከዛ ከሆነ ጊዜ በኋላ ከሱ ጋር አብራም ነው ጀመረች በቃ እናቴን ቤት እንዳትመጪብን ምናምን ነገር አለ በመሃል የመጣ እናቴን ይሰርባት ነበር እና እናቴን በቃ በጣም ይበድሏት ነበር ከዛ በመሃል እሷም ክፋቱ ገብቷት ይሁን በምን እንደተረዳች አላውቅም ተነስታ ከሀገር ሄደች እንደው መስፍን ይደበድባት እንደነበር ብዙ ጸብ ውስጥ ይገቡ እንደነበር ነገራናለች እስ ምን ያለው ነው አው እንደሚደበድባት ምናምን ነገር እሰማ ነበር ዱም የሆነ ጊዜ ጥርሷ ወልቋል ምናምን ነገር ሲባል ደንግጠን ከናቴ ጋር ሄደን ነበር አው ገንዘብ ስላላት ተጣቀማለች ለከሲር የታመመ ሳይሆን የሆነ በቃላ ምንድነው ፕሬስ 10 ምናምን በቃ ሃፒነስ የምትመስለው እኔ እና ግን ትንሽ ፊቷ እዚህ ጋር ስፌት አለውና እጇም ተንቆርቷልና የሆነ አንዳንድ ጊዜ ታቃላ ሳቅም ሐዘንም ይመጣበት ታይም ልክ እንደዛ ያተገና እና እኛ ግን በራቱ ስንመጣ ደስተኛ ነበረች እናቴን ስታይ ምናምን በጣም ደስ ያላት እዛ እንኳን መጣችሁልኝ ምናምን ወንድሜ ደረሳችሁልኝ ምናምን ነገር ትለን ነበር እዛ የሆነ ሳለ ደግሞ ትገለበጣለች ለምን መጣችሁ ነው ምናምን ነገር እኔ ደግሞ አንዳንድ ጊዜ ራሱ ግራ ይገባኛል ሶስት ተቃቀማለች እንዴ ምናምን ሃይስኩል ስንማር እንደዛ ነገር ስለምንሰማ አይደለም ትምህርት ቤት አሉ አንዳንድ ጓደኞች የሚጠቀሙ እና ሲጠቀሙና ሳይጠቀሙ ይለያያሉ ልክ እንደዛ አይነት ነገር አርጓት ይሁን እንዴ ምናምን ነገር እላለሁ ከዛ መስፍንን ልጎዶ ምናምን ነገር አስብ ነበር በቃ እንዴት አርጌ ነው እገለዋለሁ የሰውዬ በቃ አባቴንም በገደለኝ በዚህ ምክንያት ነው እናቴም እንደዚህ ሆነች ምናምን ያልኩ በጣም ነበር ማሰብ ግን መስፍን የሚቻል ሰው አይደለም ቆይቼ ሲገባኝ የልጅነት አስተሳሰብ ነው በቃ እሱን አይደለም መግደል ማግኘት ራሱ ከባድ ነው በእኔ እና እቴም በጣም ይደበድባት ነበር እኔ የመታት ራሱ ለምን ከሱ ጋር እንደምትኖር አላውቅም ያ አንዳንዴ ለሊት ትመጣለች 9 ሰዓት 8 ሰዓት ላይ ምናምን ምን ሆነሽ ነው አይ ከባለቤቴ ጋር ተጣልቼ ነው እንደዚህ ደብድቦሽ ምናምን ነገር አው አዛኔ ደግሞ ጭቅጭቅ ምናምን ሰማ ብድግ ብዬ ሲሄድ እሷ ናት ምን ሆነሽ ነው አግዲ ምናምን ነገር እኔ ደግሞ የሰፈር ሰዎች አንግ ዲዘርፋት ምናምን ነገር ነው የመሰለኝ ከዛ ፊቷ ተንቆርቷል በጣም ግን በቃ ተሰቃለች ምናምን ነገርና በቃ ሱስ በተጠቀም ይመስለኛል ከዛ ደግሞ እንደዛም ሆና ትንሽ አታድርም ትንሽ ተቀምጣ ድጋሚ መስፍኔ ጋር ምናምን ብላ ትሄዳለች አረ ማዘር ትንሽ ተረጋግተሽ እንኳን
ትንሽ ቆይተሽ ሂጂ አሁንም እኔ ቤት ሄዳለሁ ችግር የለውም ምናምን ብላ ትሄዳለች። ከዛም እንደዚህ ደግሞ በቃ በወር በሳምንት ምናምን ትመጣለች። ያው ነው ሳሌም አንዳንድ ጊዜ ሳንቲም ሰጣን ትሄዳለች። ያው ምንም የገቢ ምንጭ ስላልነበረን ሱቆቹም ተሽጠዋል እንዳልኩ መኪኖቹም ተሽጠዋል። ቤት ውስጥ የቀረ ነገር የለም እና አንዳንድ ጊዜ መጣች በቃ ይሄ ነው የማይባል ሳንቲም ሰጣን ትሄዳለች። በጣም ነበር የሚቸግረን ባይገርም በጣም ይቸግረናል። በፊት በየጊዜው ቤታችን ውስጥ ፍየል ይታረድ ነበረ፣ በግ ይታረድ ነበረ። ይሄን እንኳን ለእኔ ቢጤዎች እንሰጥ ነበረ። አባቴ በጣም ሃይማኖተኛ ሰው ነበረ። በስድስት አርሴማን ሄደን እንዘክራለን፣ ሰውና በላ ነበርና እንደዚህ አይነት ሰዎች አሁን አንዳንድ ጊዜ ምሳ መንበራበት ጊዜ ይጠፋል። ምንም ላይ ኖረን ይችላል ገባ እሷ ካልመጣች በቃ እና እኔም ግዴታ ሆኖብኝ አንዳንድ ጊዜ እየወጣሁ ፓርኪንግ እሰራለሁ። እና በቃ በጣም አስቸጋሪ ጊዜ ነው ያሳለፍኩት። እንግዲህ መቅደስ ለኛ ስትነግረን በዚህ ሁሉ ነገር ውስጥ እንዴት እንደተቀመጥኩኝ እኔም አይገባኝም ነው የምትለን። አላቅም ነው የምትለን። እንዴት አድርጌ ቤቱን እንደተሰጠሁት እንዴት ንብረቱን አሳልፌ እንደሰጠሁት ምናምን ማቀው ነገር የለም ነው የምትለው። እንደው ስለ ንብረት ቤት ውስጥ ከእናት ጋርም ይሁን ከሌላ ሰው ጋር ሲወራ ሰምተህ ታውቃለህ? እናትስ ስለ ንብረቱ ምን ነበር የሚሰማቸው? ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1፣ ባለ 2፣ ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት አው ቤት አንዳንድ ጊዜ ማዘር ስታወራ ሰማለሁ። ግን እንዴት የተማረች ናት፣ ግቢ ጨርሳ ወጣለች፣ በዛ ላይ ጎበዝ ናት። እንዴት መኪና ንብረቶቹ ሲሰቁኑ እንዴት አላቅም ትላለህ? መኪና እሺ ተዘርፈ ሊሆን ይችላል፣ ሱቅም ያክል ነገር ቤትም ያክል ነገር እንዴት አላቅም ትላለህ? አውቃ ነው ፈልጋ ነው ፈርማ የሰጠችው እንጂ በምን ያኬዝ እስቲ አንተ ራሱ ስታስበው እንዴት አይነት ነገር ቢሆን ነው? በዛ ላይ ውል አለ፣ ተዋውለ ሄደ ተጻጽፈ ቢያንስ እንኳን የሆነ ስለ ኤክስፍታዊ ነገር አይደለም። ቢያንስ አንድ ቤት እንኳን ለመሸጥ ማክሲማም ብዙ ጊዜ ሊፈጅ ይችላል፣ ይታወጃል ምናምን ነገር አለ። ይሄ ነገር ሂደት የጨረሰችው እሷ አውቃ ነው ፈልጋ ነው እንጂ አሁን አንዳንዴ እናትነት ያው እውነት ነው፣ አባትነት እምነት እንደሚባለው የለም። ታስባለች ስለልጅ። እኔ በጣም እሷን ሳስባት ምን አልደው፣ ምክንያቱም በቃ በሷ ምክንያት ነው እኔም ማይሆን ህይወት ከጓደኞቼ አንሺ ምኖር በሷ የተነሳ ነውና እኔ በቃ ቃላት የለኝም ስለሷ። ያው እህትነት ይዞኝ ነው እንጂ እኔ ከሷ ጋር በቃ አንላቀቅም ነበር። እናቴ ናት በቃ ተው ብላ አስተውጪ እንጂ እኔ ባለፈው ከውጪ እንደመጣች ከመስፍን በላይ ነበርኩ ስጠብቃት የነበረው። ስለ በቃ እዚህ ጋር ብዙ ነገር አበላሽታለች። አባቴን እንዲያርፍ አርጋለች። እዚህ ጋር እናቴ የዕለት እንጀራ እንድታጣ አርጋለች። እኔ እዚህ ጋር ልጅነቴ እንዳጣ አርጋኛለች። ምንም ብታስተምረኝም የለም ያው ቤተሰቦችም ስለነበረ ያስተምሩኝ ነበር። እሷ ታላቅ ስለሆነች ነው እንጂ በቃ እኔ ከመስፍን በላይ ነበር መጠብቃት። ግን በቃ እዚህ ጋር መታሳያት የለም እንደህትነትም እናቴም ደስ አላት። በቃ ልጅ የመጣችልኝ ምናምን ነገር ያው እኔም ገና ልጅ ስለሆንኩ ነው ገባ። ቤት ውስጥ ልጅ ራሱ ባመጣ ደስ ይላታል። ግን በምን አስተዳድራለን ነው ነው ለዛ ነው እንጂ በቃ እንደህትነት ነው መግለጽ ነው የጠበቅናት። እና በጣም ብዙ ነገር ነው የበደለችን። ይሄ ነው ልለም ይችላል። እሺ እንግዲህ መቅደስ
ተለያየ ምክንያት እሷ በነገረችን ምክንያት ከመስፍን ጋር መስማማት ባለመቻላቸው ምክንያት ከሀገር ወጣለች እሷ ከሀገር ከወጣች በኋላ ግን መስፍን እናንተ ቤተሰብ ላይ ጫና ማድረጉን አልተወም ነበር በፍላጎት አይደለም የተለያዩት ማለት ነው እየመጣስ ምንድን ነበር የሚያደርገው እናንተ ቤት ላይ እየመጣ ይመስለኛል እኔ በራሴ ሳስበው መጀመሪያ ሁለቱ ያሰቡት ነገር ነበር ስለካ ያባቴን ንብረት ከወሰዱ በኋላ ለሁለት ሊካፈሉት ያሰቡ ይመስለኛልና በመሃል ሳይስማሙ ሲቀር ይመስለኛል የተጣሉት እና አባቴ ካረፈ በኋላ እኔ እናቴ ጋር ስንኖር እየመጣ ይሄን ቤት መቼ ነው የምትለቁት ከዚህ መቼ ነው የምትወጡት የት እንዲር ትሉ ነበር እናቴ ሱቃችንን ወሰርክብን መኪናችንን ወሰርክብን አሁን ምን ቀራ ይሄ ባዶ ቤት ነው የቀረው የት እንሂድ በስተርጅኔ እንኳን ማረፊያ ልታሳጣኝ ነው የትም ውጫ የትም ውደቂ ያለውላ እናቴ ሊሰነዝርባት ነበር ከዛ እኔ እሱ እናቴ ሊሰነዝርበት ጊዜ ነው እሱ ለማታው ሲሄድ እጄን የሰበረው የዛን ጊዜ እጄንና እግሬን ሰበረው ሆስፒታል ወደ 4 ወር 5 ወር አካባቢ ተኝቻለሁ እጄ በጣም ተጎድቶ ነበርና ከዛ ሐኪም ቤት ለጋ እናቴ ስትመጣ እናቴ ነበር የምታስታምመኝ ከዛ አንዳንድ ጊዜ መስፍን ይመጣና በህይወት መትረፍ ራሱ ይገርመኛል ምናምን ያለ ይዝትብኝ ነበር ከዛ ቤታችን ለኔር ስንል እናቴ ሌላ ቤት ይዛን ሄደች ጠባብ ቤት ነው እንዴ የዚህ ምን እንሰራለን ወደ ቤታችን አንሄድም እንዴ ምናምን ነገር አልኩት አይ ላልተወሰነ ጊዜ እዚህ ነውና አቤት እንሄዳለን ምናምን ትለኝ ነበር ከዛ ከሳምንት በኋላ አረ በቃ ቤት ካልሄድም ብዬ ጨቀጨቋት ቤቱን እኮ መስፍን ይወሰደው አለች ምን አልኳት ቤቱን መስፍን ይወስዶታል እና በቃ ልጅኛ በህይወት መኖራችን ራሱ በቂ ነው ይሄን ወስዶ የሚገላል በቃ ከዚህ በኋላ እዚህ ነው የምንኖረው ያን ቤት ወስዶ እኛን ከተወን ጥሩ ነው በቃ ከዚህ በኋላ እኛ በህይወት መኖራችን ጥሩ ነው አባታ ማርፏል በቃ ቶ ቃለችኝ በቃ ዛሽ ጠባብ ቤት ውስጥ መኖር ጀመርን ከዛ አባቴ ጓደኞች ነበሩ እየርኳን ናገራቸው ነበር ስራ ምናምን ነገር ያልኩ እና አባቴ በጣም መልካም ሰው ስለነበረ አብዛኛው ጊዜ አንተ ትምህርትን ተማር ምንም ያሉ ሳንቲም ነበር የሚሰጡኝ ስለ በቃ ጊዜ ማሳለፊያ ሳንቲም የለም ልክ እንደዛ ሳንቲም አንዳንድ ጊዜ 10000 ብርም 5000 ብርም 2000 ብርም ምናምን በቃ ከጊዜ በኋላ ያነሰ ይመጣል ሳንቲሙ ሰው እየተሰላቸ ይመጣል ተዛ አደረጉን እዛ እቴ ደግሞ ውጭ ሀገር ሄደች ምናምን ነገር ተባለ ሰምቻለሁ እንደዛ ከሰው ነው የሰማሁት ሜዳን ራሱ ሷ ከደሽ በኋላ ነው በቃ ብዙ ነገር መስፍንም በጣም ተናዶ ቤት የሚመጣው ሷ ከደሽ በኋላ ሷ ከካለችው በኋላ ቤት መውጣት ጀመረ ምን አልዳም ይላል ያለችበትን ታቃላችሁ ነው እናንተ ያላችሁበትን ታቃላችሁ አምጧት አንተ ጋር ነበረች እንዴ ነው የምትለው እናቴ ሁሉ ጊዜ ሲመጣ አንተ ጋር እኮ ነበረች ባለቤት አይደለች እንዴ እናቴ ገላት ነው እንዴ እየመጣኛ ነው ትጠይቀን ትለዋለች ከዛ ሄሎ መቼ እውነተን ነው አሁን እሺ ና ቆዛ ና እሺ እንግዲህ ተመልካቾቻችን ቀደም እንዳያችሁት ከወንድማችን ጋር ቆይታ ያረጋግን ባለንበት ሰዓት መቅደስ ያለችበት ቦታ በስልክ ተጠቁሞት እንግዲህ ሙሉ ክሩ እዚህ መጥቷል እዚህ መጣንበት ዋንኛው ምክንያት እንግዲህ መቅደስ ያለችበትን ትክክለኛ ቦታ በማረጋገጡ ነው እንግዲህ ወደ ውስጥ ገብተን መቅደስን ለማግኘት ነው ጥረት የምናደርገው መቅደስ ጋር ብዙ መልስ አለ ብለን እናስባለን እንግዲህ የልፋታችንን ውጤት የምናገኝበት ሰዓት ላይ ደርሰናል ብዬ አስባለሁ እንግዲህ እርግጠኛ ነኝ መቅደስ እዚህ
ትሄዳለች እኔ ያው እርግጠኛ የሆነ ሰው ነው ነገረኝ እርግጠኛ ነኝ እዚህ ትኖራለች ያው እስቲ ምን ያረጋች እንደሆነ አላውቅም ግን እዚህ እንዳለች እርግጠኛ ነኝ እንግዲህ ቁጥሩን ምን ተነግሮናል አንተ ነህ እሺ መጀመሪያ ድምጽ አሰምተህ የምታስከፍታት ተከተሉኝ ቶሎ በሉ እናንተ ፍጥነት ያስፈልጋል ምናልባት ሌላ ሰው ሊኖር ስለሚችል እናንተም ሬዲዮ ነው ምንም ነገር ቢያጋጥማችሁ ካሜራ ውስጥ እንዳትገቡ እንዳትሉ እሺ ተረጋጉ ምንድነው ለምን መጣ ምንድነው ቆይሽ ተረጋጋ ምንድነው ለምን መጣ እስኪ ገባ አንተ ምንድነው ምን ሰራለሽ ምንድነው ከማን ነው የተደበቅሽው ምንድነው የሰራሽው ምንም የሰራሁት ነገር የለም ለምንድን ነው የተደበቅሽው አንተ ምንድነው መጣ ለምንድን ነው የተደበቅሽው ምን ሆንኩኝ ለምንድን ነው የተደበቅሽው ምንም የተደበቁት ነገር የለም ለምንድን ነው ስልክሽን አጥፍተሽ የሄድሽው ወይ ጉዳባት ሰማኝ አንቺ ነሽ አይደል የመስፍንን ሰዎች የላክሽባት ልጅቷ ላይ ምንድነው የምታወራው ቅድስት ላይ የመስፍንን ሰዎች የላክሽው አንቺ ነሽ ወስጄ በገዛት ያሳየው አንቺ ነሽ ያሳየው እኮ ነኝ አይደል እንዴ እሺ አሁንም ከመስፍን ጋር ትሰራለሽ አሰሪ ማለት እኔ እኮ ነኝ ያጋለጥኩት ምንድነው እንድትደበቅ ያደረገሽ ምንም የተደበቁት ነገር የለም ለምንድነው የተደበቅሽው እውነቱን ነገራቸው ምን ሆነ ነው አንተ ምንድነው እውነቱ ምን የምታውቀው ነገር አለ ብዙ ነገር አካል አንተ ስነ ስርዓት ይኖርህ እሺ ስነ ስርዓት ይኖርህ እሺ ይኸውልሽ መቅደስ በስነ ስርዓት አዋሪ በስነ ስርዓት አዋሪ በስነ ስርዓት አዋሪ እኔ እኮ ነኝ አይደል እንደ ያሳየው ከሷንስ በቃ ያለው ነገር ሁሉ ነገር ይቀርበቃ መግዲ ከዚህ በኋላ ያለው ነገር ይኖራችሁ በቃ ሲጀመር እንደዚህ መግባት ምንድነው ነው አንቺ ለምንድነው እዚህ ቦታ መምጣት መደበቅ የፈለግሽው ከቤተሰብ ረፍት ማድረግ አልችልም ወይ ትንሽ ራሴን ማሳመን አልችልም ይኸውልሽ እኛ ልንከራከርሽ አይደለም የመጣው እና ምንድነው ያንቺ ህይወት አደጋ ውስጥ ነው ብዬ አስቤ ነበር ስለፋ የነበረው ነገሩ ግን አንቺ ነሽ ለካስ ካሁን ድረስ ያለው ነገር ከዛዚህ ድረስ መጥቼ ያሳየው አይደል ምንም ድራማ ምናምን አትበል አሁን ትናገራለሽ አትናገር ምንም የምናገረው ነገር በቃ እኔ ካንቺ ጋር ለጸብ አይደለም የመጣሁት ቀደም ላስረዳሽ እየሞከርኩ ነበር ከካሜራ ውጪ አንቺ ነሽ አይደል እቲ ልጅ እንድትገኝ ያደረግሽው አይደለም ምን ይያልከ ነው ግን ይታወቃል ያልከው ምን ብዬ ነው እኔ እንድትገኝ ማደርጋው እኔ አይደለም እንደ ጎትቼ ይዤ ከሄድኩትኝ ምን ለማለት በእኛ በኩል አድርገሽ እኛን የሆነ አይነት ወጥመዱስ ለመክተት አስበሽ መጣሽ ወጥመድ ምናምን አትበል እኔ ምንም የከተትኩህ ነገር የለም አንተ ዝም በል አንተ ሲጀመር አያገባ ዝም በል በቃ ዝም በል አይመለከትም ዝም በል ስሚ እኔ ያለው ነገር ሁሉ ነገር እውነቱ እያንዳንዱ ነገር ያሳለፈው አንተ ሲጀመር ዝም በል እዚህ ውስጥ አይገባህም ዝም በል አንተ ሲጀመር አይመለከትም ስነ ስርዓት ይኖርህ እሺ እኔ ዝም በይ ከዚህ በኋላ እንደ ታላቅ እህቴ ራሱ አላይሽም እሺ ስነ ስርዓት እሺ አሁን እናንተን ይኸውልሽ እኔ አሁን እናንተን ለማጣላት አይደለም አንተም ተረጋጋ ይኸውልህ የገባችሁበት አግባብ ሲጀመር አንተ ልክ አይደለም የሰራኸው አንተም ራስህ ማለት ነው አንተ ደግሞ እሱን ጎትተህ ይዘህ መምጣት ምን ማለት ነው ለምን መጣህብኝ አንቺ ምንድነው ያለሽ ከመስፍን ጋር እንዴ ምን ማለት ነው ስንት ንብረቴን ከሁሉም በፊት እኮ የተጎዳሁት እኔ ነኝ አይደል እንዴ አንቺ ሲጀመር ውሸታም ነሽ በጣም አስመሳይ ስነ ስርዓት ይኖር በቃ ዝም በል በእናትህ ኧረ በእናትህ ዝም በል እኔ እኮ ምንም ቢሆን እኮ ተንከባክቤ አሳድጌሃለሁ በዛ ላይ አሁን ስነ ስርዓት ተው አንተ ተው ይኸውልሽ መቅደስ እኔ ካንቺ ጋር ለመጨቃጨቅ አይደለም የመጣሁት በድጋሚ ይሄንን ነው የምነግርሽ ለዛ ከሆነ ለምን በስነ ስርዓት አንቺ ነሽ ነገሮችን ከጀርባ ሆነሽ እየሰራሽ ያለሽው ከመስፍን ጋር እስከ ዛሬ ድረስ ግንኙነት አለሽ መስፍንን አላገኘኝም ምናምን አለሽ እኛ ግን ስልክሽን ቼክ አስደርገናል ከመስፍን ጋር ዳይደውል ፈልገህ ነው አልገባኝም ከሱ ጋር እኮ ብዙ ነገር ያልጨረስነው ነገር አለ ምንድነው ያልጨረሽው ንብረቴን በተቀላላ ወስዶ ምን ያደረግሽ ነው እኛን አሳልፈሽ እየሰጠሽው ነው ምንም አንተና ሰልፍ የሰጠሁት ነገር የለም ምን ማስረጃ አለህ እንደሰጠው ካስረዳኝ ምን ማስረጃ አለ ይኸውልሽ የስልክ ኮንቨርሴሽንሽን ማግኘት እንችላለን ግን ከመስፍን ጋር ትደዋወይ እንደነበር አግኝተናል ይሄ ማለት ይኸውልሽ አዎ ለምንድነው የሚያደዋወው ያልጨረስኩት ነገር አለ በቃ ብዙ ነገር ኦኬ ስለዚህ ከሱ ጋር አብረሽ ትሰራያለሽ ማለት ምንም የምሰራውበት ምክንያት የለኝም ከሱ ጋር ግን ያልጨረስኩት አለ በቃ ያልጨረስኩት ነገር አለ ይኸውልሽ መቅደስ
አንተ በቃ ስነ ስርዓት ነው መቅደስ ይኸውልሽ እኛ ስላንቺ ሁሉንም ነገር አውቀናል መስፍን ከዚህ ወደ ውጭ ሀገር ንብረት ባንቺ በኩል እያሸሸ እንደነበር አሁንም እሱን ይዘሽው ለመውጣት እንደመጣሽ መስፍን ሀገር ውስጥ እንዳለ ደርሰንበታል ነገር ግን እኛን እዚህ ውስጥ ለምን እንደከተትሽን ብቻ ነው ያልገባኝ ምን ማለት ፈልገህ ነው አልገባኝም እኔ እንደጎዳኝ ነግሬሃለሁ ነገር እንዳደረግሽው አይ አላደረኩም እየነገርኩህ ነው እኮ እኔ ራሴን አሳልፌ አይደል እንዴ መጀመሪያ የሰጠውክ ከዛ እዚህ ድረስ እኮ የመጣሁበት ዓላማ ምንድነው እሺ የመጣሽበትን ዓላማ ንገሪኝ ለማጋለጥ አይደል እንዴ መጣሁ ከዛስ ምንድነው እንድጠፊ ያደረገሽ በመሃል እቺ ልጅ ጠብቂያት ብዬ ይሄ በከይርኩበት ቦታ ጠፋሽ እኛ መጀመሪያ እንደውም አንቺን ስጋት ያደረብን አንቺን የሆነ ነገር አድርጎሽ አንቺ ግን ከመስፍን ጋር ለመገናኘት ነው ለካ አይደለም ለመደበቅ ራሴንም ከሱ ለመደበቅ ራሴንም ለማዳመጥ ነው ወደዚህ የመጣሁት በቃ ሁላችሁንም መተው ፈለኩኝ ለጊዜው እንዴ ምን ማለት ነው አተውኝም እንዴ ሰው ሲተዋችሁ መተው ነው አንቺ አባታችን በሞት እንኳን ያሳዝንሽም አንተ ስለታችን ነው በእናትህ በቃ አንተ ዝም በል ለኔ እንደዚህ መሆን ያሳዝንሽ አንተ ዝም በል አታውራ በቃ እንደዚህ አይነት ክፉ ሰው ትሆኛለሽ እንዴት እንደዚህ አይነት ውሳኔ ትወስኛለሽ መግዲ ልታሳብዱኝ ነው እንዴ ልታሳብዱኝ ነው ተባብራችሁ አልገባኝም ይኸውልሽ መቅደስ ትሰሚኛለሽ አሁን አንቺ ከዚህ በኋላ ለህግ ሰዎች አሳልፌ ነው የምሰጥሽ ምክንያቱም ከመስፍን ጋር ግንኙነት እንዳለሽ በትክክል ማስረጃ አለኝ ማስረጃ ካለ ለምን እኔ ጋር መጣ ማስረጃ ካለ ለምን እኔ ጋር መጣ ወንጀለኛ ስለሆንሽ የትም እንዳትሄጂ እንዳታመልጪ ስላሰብ ያስከኛ አይደል አሁን በቃ ማያዝ ትችላለህ ለምን መጣ እዚህ ድረስ መምጣት ይሁሉ ካታ መፍጠር ምን አስፈለገ ይኸውልህ ትሰማኛለህ እኔ ሲጀመር ምንም የዚህ የሀገር ዜጋ አይደለሁም የውጭ ሀገር ዜግነት ነው ያለኝ አይደል እንዴ ስለዚህ በመታመጣውን አምጣ አይካለው እስኪ ሂድ ማረጃ አለኝ ምናምን ስትላል ነበር ኦኬ አሁን አንቺ ይሄንን ሁሉ ባህር አቋርጠሽ የመጣሽው ሰዎችን ለመርዳት ሳይሆን መስፍንን ለመርዳት መስፍንን ለማስመለጥ ነው ባንቺ እርግጠኛ ሆኜ የገባኝ ነገር መስፍን እዚህ ሀገር ውስጥ እንዳለ ነው ያልገቡኝ ነገሮች አሉ እነሱን ግን አጣርቼ ይደርስበታለሁ መስፍንንም ደግሞ አልቆለታል ይሄ ወንጀለኛ ሰውዬ እንደዚህ የምትንከባከቢው ሰውዬ ለምን እንደምትንከባከቢው ባይገባኝም አልቆለታል ላለቀለት ሰው ነው እሺ እየሰራሻለሽ ምንም ላለቀለት ምናምን አትበለኝ እኔ ምንም እየሰራው አይደለም ስሰራ ይዘኸኛ አዎ የት ነው ያስከኝ ነገርኩሽ እኮ ከሱ ጋር ግንኙነት እንዳለሽ ከሱ ጋር ስልክ እንደምትደዋዊ ከሱ ጋር እንደምትገናኚ ጨምራ አውቀናል አንቺ እዚህ የመጣሽበት ዋንኛው ምክንያት ይሄ የምትመጻደቂበትን የውጭ ሀገር ዜግነት ተጠቅመሽ ይሄን ሰውዬ ከዚህ ሀገር ይዘሽ ለመውጣት ነው እሱን እንዳታስቢው ልታረጊው አትችይም የውጭ ሀገር ዜጋ መሆንሽ ደግሞ ከተጠያቂነት አያድንሽም ወንጀል ሰራሽ የየትም ሀገር ዜጋውንሽ ትገበያታለሽ ይሄንን በደንብ ወቂ አላስፈራራሽ እየነገርኩሽ እውነቱን እየነገርሽ አንተ ዝም በል ሲጀመር ማለት ነው አንተ ዝም በል አንተ ደግሞ እኔ ለረዳህ ነው እዚህ ድረስ የመጣሁት አይደል እንዴ ይሄ ሁሉ ሁካታ መፍጠር ምን አስፈለገ የት ነው የደበቁት ልጅቷንስ ቢሆን እኔ አይደለው እንዴ ያሳየው ለምንድን ነው ልታሳይኝ የፈለግሽው እንድትረዳት መስፍንንም ለህግ መልሰሽ እንድታስይዣት ማለት ነው ሰማኛለህ ነበር ፍላጎትሽ ይሄው አባቴ ሞተሽ አሁን እናቴን ገላሻት አሁን እሷንም ልጅቷንም አልገባኝም ያንተ ፍላጎት አልገባኝም ምንድነው ፍላጎት ሲጀመር ለምንድን ነው የመጣሽው እዚህ ለምን መጣሽ ነው ስነ ስርዓት ይኖርሃል በአባቴ መሞት ደስተኛ ሆንሽ ይሄው እናቴም በደህንነት ልትሞት ነው ድጋሚ ደግሞ ይሄው የሰው ልትገይ ነው ስነ ስርዓት ይኖርሃል ስነ ስርዓት መጀመሪያ ስነ ስርዓት ይኖርሃል ስርዓት አይጂ አንተ ስነ ስርዓት ከመስፍን ብል ምትናለሽ ምን ችግር አለ ለዚህ ሰዎች ተባብረን ይሄን ሰውዬ ለህግ ብታጋልጪ አንቺ ከሱ ጋር የምትገናኝ ከሆነ መስፍን ያለበትን ቦታ የምታቂ ከሆነ መስፍንን አጋልጠሽ መስጠት ይገባሽ ለምንድን ነው እንደዚህ ዙሪያ ጥምጥም ሄድሽው ቆይ ይኸውልህ እኔ ጌታ ምንም ማቀው ነገር የለም ሰማኛለህ አንተ ማለት ነገሩ ተይው ሲጀመር አንቺ ለእናቴ እና ለአባቴ ያልተመለሰ በጣም ክፉ አውሬ